ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ የሚደርሰው የመረጃ ሰዓታችን ተጀምሯል። መረጃዎቹን ወደ እናንተ በማድረስ እኔ ሰብል አበበ ከእናንተ ጋር ቆይታ ማድረግ ይሆናል። ከሀገር ውስጥ እንዲሁም ከባህር ማዶ መረጃ ይዘናል። ወደ ሀገር ውስጥ እናልፋለን። በኢትዮጵያ የልብ ህመም ሰርጅን 5 ብቻ መሆናቸው ተነገረ። 8000 የሚሆኑ ህጻናት የልብ ቀዶ ህክምና ለማድረግ ወረፋ እየጠበቁም ይገኛል። በኢትዮጵያ የልብ ህክምና ክትትል እያደረጉ ካሉ ታካሚዎች እንደ አውሮፓውያን አቆጣጠር በ2025 ዓመተ ምህረት በሀገር ውስጥ በውጪ የታከሙት ተደምረው 725 የሚሆኑ ታካሚዎች የህክምና እርዳታ አግኝተዋል። በአሁን ሰዓት ቀዶ ህክምና ለማግኘት 8000 የሚሆኑ ህጻናት ወረፋ እየጠበቁ እንደሚገኙ የኢትዮጵያ የልብ ህሙማን ማዕከል ገልጿል። በኢትዮጵያ የልብ ህሙማን ህጻናት መርጃ የህዝብ ግንኙነትና ኮሚኒኬሽን ክፍል ባልደረባ የሆኑ ዶክተር ዳዊት እሸቱ ከብስራት ራዲዮ ጋር በነበራቸው ቆይታ በ2025 የነበረው የስራ ዘመን ማሻሻያ የታየበት ቢሆንም አሁንም በርካታ እንቅፋቶች እንዳሉ ተገልጿል። ተበላላሽ ክፍል ላይ 14000 ታካሚዎች ማየት የተቻለ ሲሆን 1350 የሚሆኑ አዳዲስ ታካሚዎችም ናቸው። በሆስፒታሉ አገልግሎት እየሰጠ የሚገኝ ለህክምናው የሚያስፈልጉ እቃዎች ከውጪ የሚመጡ መሆናቸውን የውጪ ምንዛሬ ዋጋ መናር ጋር ተያይዞ የሚከሰት ጫና ወረፋ ለሚጠብቁ ታካሚዎች ቁጥር መጨመር ምክንያት መሆኑን ተነግሯል። አንድ ታካሚ ምናልባት እስከ 4 ዓመት ወረፋ ሊጠብቅ የሚችልበት ሁኔታ መኖሩንም የተጠቆመ ሲሆን በዚያም ለረጅም ጊዜ በመጠበቅ ሂደት ውስጥ ወረፋቸው ደርሶ ሲደወል ህይወታቸው አልፎ የሚገኝ ታካሚዎች ስለመኖራቸው እንዲሁም መታከም የማይቻልበት ደረጃ ላይ የሚደርሱ እንዳሉም ተገልጿል። በኢትዮጵያ ያለው የልብ ሰርጀሪ ካርዲዮሎጂስት 5 ብቻ መሆናቸው ከዘርፉ በበቂ ሁኔታ ህክምናውን ለማድረግ እንቅፋት መሆኑም ተጠቁሟል። ከባለሙያዎቹ 3ቱ በግል ህክምና ተቋም የሚሰሩ፣ አንድ በጥቁር አንበሳና አንደኛው በኢትዮጵያ የልብ ህሙማን ማዕከል አገልግሎት የሚሰጡ መሆናቸውን ዶክተር ዳዊት እሸቱ ጨምረው ለብስራት ራዲዮ ተናግረዋል። በአሁን ሰዓት ውጪ ሄደው እየሰለጠኑ ያሉ ባለሙያዎች መኖራቸው ተነግሯል ስትል ኤደን ሽመልስ ዘግባለች። በአክሱም ዩኒቨርሲቲ ደርሶ የነበረው የእሳት አደጋ 64 ሚሊዮን ብር የሚገመት ንብረት አወደመ። በአክሱም ዩኒቨርሲቲ ሪፈራል ሆስፒታል ጥቅምት 5 ቀን 2018 ዓ.ም ተከስቶ የነበረው የመድኃኒት መጋዘን እሳት አደጋ የእሳቱ መንስኤ በዋናው ፋርማሲ ውስጥ ባለው የኤሌክትሪክ መስመር ላይ በተፈጠረ ችግር መሆኑን የአክሱም ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ሜዲካል ዳይሬክተር ዶክተር ጸጌ ተክለ ሃይማኖት ለብስራት ራዲዮ ገልጸዋል። ዶክተር ጸጌ እንደገለጹት የተከሰተው የእሳት አደጋ በዋናው ፋርማሲ የነበረው 64 ሚሊዮን ብር የሚገመት የሕክምና ግብአትና መድኃኒት ያወደመ መሆኑንም ተናግረዋል። አክለው ተመሳሳይ አደጋዎች እንዳይከሰቱ በየጊዜው ፍተሻና ቁጥጥር ማድረግ እንዳለባቸው ተነግሯል ስትል ሰማር አለባቸው ዘግባለች። ተመልካቾቻችን አሁን ደግሞ ወደ ባህር ማዶ መረጃዎቻችን እናልፋለን። ኢራን ዩራኒየም ማምረት የለባትም ሲሉ ኔታንያሁ ተናገሩ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዩናይትድ ስቴትስና በኢራን መካከል ለሚደረገው ማንኛውም ስምምነት አስፈላጊ ናቸው ብለው የሚያስቧቸውን ቅድመ ሁኔታዎች ዘርዝረዋል። ይህም የቴህራን የኒውክሌር መሰረተ ልማት ማስቀረትን የሚጨምር ነው። እሁድ ዕለት የኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ ከአሜሪካ ጋር ለሁለተኛ ዙር የኒውክሌር ውይይት ወደ ስዊዘርላንድ ማምራታቸውን ተከትለው ኔታንያሁ ይህንን አስተያየትም ሰንዝረዋል። ኔታንያሁ በዋና ዋና የአሜሪካ የአይሁድ ድርጅቶች ፕሬዚዳንቶች ዓመታዊ ኮንፈረንስ ላይ ባደረጉት ንግግር ስለ ስምምነቱ ጥርጣሬ እንዳላቸውም ተናግረዋል። ነገር ግን ባለፈው ሳምንት ከአሜሪካ ፕሬዚዳንት ዶናልድ ትራምፕ ማንኛውም ስምምነት በርካታ ነገሮችን ማካተት እንዳለበትም ተነጋግረናል ብለዋል። የመጀመሪያው ሁሉም የበለጸጉ ቁሳቁሶች ከኢራን መውጣት አለባቸውም ብለዋል። ሁለተኛው ዩራኒየም ማበልጸጊያ አቅም መኖር የለበትም። የማበልጸጊያ ሂደቱ ማስቆም ሳይሆን በመጀመሪያ ደረጃ ለማበልጸግ የሚያስችልም መሳሪያና መሰረታዊ ልማት ማፍረስ ይገባል ሲሉ ማክለዋል። ሶስተኛው ደግሞ የባለስቲክ ሚሳኤሎችን ጉዳይ መፍታት የሚለው ነበረ። ኔታንያሁ የቴህራን የኒውክሌር ፕሮግራም ቀጣይነት ያለው ፍተሻ እንዲደረግ ጥሪ አቅርበዋል። እውነተኛ ፍተሻ፣ ተጨባጭ ፍተሻና ውጤታማ ፍተሻ ሊኖር ይገባልም ብለዋል። ኢራንና አሜሪካ ባለፈው ሰኔ ወር እስራኤል በኢራን ላይ ታይቶ የማይታወቅ የጥቃት ዘመቻ በጀመረችበት ወቅትም የተደረጉ ውይይቶች ከተቋረጡ ከወራት በኋላ የካቲት 6 በኦማን የኒውክሌር ድርድርም ቀጥሏል። አሜሪካ በጥቃቶቹ በመቀላቀል 3 የኢራን የኒውክሌር ጣቢያዎችን በቦምብ መደብደቧም ይታወሳል። ኔታንያሁ በዋሽንግተን ዲሲ ከትራምፕ ጋር ያደረጉትን ውይይት ላይ በይፋ ሲናገሩ ለመጀመሪያም ጊዜ ነው። ትራምፕ ባለፈው ዓመት ወደ ስልጣን ከተመለሱ በኋላ ከኔታንያሁ ጋር ያደረጉት የስብሰባ ለ7ኛ ጊዜም ነው። በኔፓል የሂንዱ በዓል ሲከበር የካናቢስ ጭስ በመጨሱ አየሩ ሞላው።
እሁድ ዕለት የሂንዱ ቅዱሳን ወንዶችና በአብዛኞቹ ወጣቶች አማኞች የካናቢስ ጭስ በግልጹ በማጨስ በኔፓል ካሉ ትላልቅ ዓመታዊ በዓላት አንዱ የሆነውን አክብረዋል። በሺቫራትሪ ፌስቲቫል ወቅት በዋና ከተማ ካትማንዱ በሚገኙ የሂንዱ አምላክ ሺሻ ቤት መቅደስ ውስጥ በ10 ሺዎች የሚቆጠሩ ሰዎች በመጸለይም ተሰልፈዋል። ማሪዋና በደቡብ እስያ አገር ብዙ ጊዜ የተከለከለም ነው። ነገር ግን ከእምነቱ ጋር ጠንካራ ግንኙነት ያለውና ብዙ ጊዜ ማጨስ ቪቫን ለማክበር በልዩ ሁኔታም ይፈቀዳል። ምዕመናን በቤተ መቅደስ ውስጥ ሃይማኖታዊ ስነ ስርዓትም ነበረ። ይህም ወደ 81 በመቶ የሚሆነውን የኔፓል ሕዝብ ለሚከተሉት ሂንዱ እምነት መለያ ምክንያትም ነው። ከጎረቤት ህንድ የመጡ ሌሎች ሰዎች በፌስቲቫሉ ወደ ካትማንዶር ተጉዘዋል። ከቤተ መቅደሱ በአግታሚ ወንዝ ማዶ ሰውነታቸው በአመድ የተቀባ ቅዱስ ወንዶች ማሪዋና እንዲሁም በርካታ የኔፓል ወንዶችና አንዳንድ ሴቶችም በደን በተሸፈኑት የባንካሊ ኮረብታዎች ላይ ሲጋራ ሲያጨሱም ይታያሉ። መጠቀም እስከ 1 ወር የሚደርስ እስራትና በህገወጥ አዘዋዋሪ ደግሞ እስከ 10 ዓመት የሚያደርስ እስራትም ያስቀጣል። ኔፓል በ1960ዎቹ ሂፒዎች ወደ ሂማላያ ብሔራዊ ሲሄዱ በማሪዋናና በሌሎች አደንዛዥ እጽ ታዋቂም ነበሩ። ሱቆችና የሻይ ቤቶችም በህጋዊ መንገድ ያስታወቁና ይሸጡም ነበረ። ሆኖም ግን ማሪዋና በ1976 ታግዷል። በኔፓል ውስጥ ማሪዋና አጠቃቀሙን ህጋዊ ለማድረግ በዘመቻ አድራጊዎች ሆነ በፓርላማ አባላት ከወንጀል ነጻ ለማድረግ የተደረጉ ጥረቶች ቢኖሩም ውጤታማ ግን አልሆኑም። ተመልካቾቻችን እስካሁን ስትከታተሉት የነበረው ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ ሲደርስ የነበረው የመረጃ ሰዓታችንና መረጃዎቹን ወደ እናንተ በማድረስ እኔ ሰብል አበበ ከእናንተ ጋር ቆይታ አድርጌ ነበር። መልካም ቆይታ።